የሚያምር የልጆችን ያው ባለቤቷ የፈለገችው እንደዚህ ስለነበረ ለልጆቿም እንደዚህ ውብ አድርገን ሰርተንላቸዋል። እንደዚህ እያደረጉ በግሩፕም እንደዚሁ ያምራል። ለፕሮግራም ለሚዜም ብቻ ሳይሆን ለማጀቢያም ለሰርግም ለምንም መለበስ የሚችል ነውና በጣም እንደዚሁ የግሩፕ ነው። ይሄኛውም የተሰራ ልብሱ ተመሳሳይ ስታይል ናቸው። አይን ያደርጋል። የራሱ በታለው የለኛው ፓርት ራሱ በጣም ይሄ በሌላ ከለር አማራጭ አለው። እንደዚህ ከወገበታችሁ ነው። ይሄ ደግሞ ከወገብ በላይ ሆኖ መሰራት ይችላል ማለት ነው። የግሩፕ ስራም እንዲሁ ጥርት አድርገን እንሰራለን የሚለውን ለማሳየት ያክል ያምራል። በጣም ፍክት ያረጋል። ሲለብሱት ደግሞ ይበለጥ ትንሽም ቢሆኑ እነዚህን አሳይተናል። ያምራል። ከፋሲካ በኋላ ለሚኖሩ የተለያዩ ዝግጅቶች አምረውና ደምቀው መታየት ከፈለጉ ዛሬ የተገኘሁት የሀገር ልብስን በተለያየ ዲዛይን እየሰራች የምታስደምመን እንቋ ዲዛይነር ሳሮን ቤት ነው። እንደተለመደ ሆኑ በተለያየ ዲዛይን የተሰሩ የሀገር ልብሶችን ዋጋቸውና አይነታቸውን ወደ እናንተ ምናደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ሳሮን፣ እንዴት ነሽ? ሰላም፣ እንዴት ነሽ? አለን። ከዚህ በፊት እንግዲህ እኛ ጋር ብዙ ጊዜ ታውቂያለሽ በእኛ ቻናል። ዛሬስ ምን አሳየሽ? እንዲሁም አዳዲስ ተመልካቾች ካሉ ራስሽን አስተዋውቂልኝ። እሺ፣ ስሜ ሳሮን ይባላል። የሳሮን ዲዛይን ባለቤት ነኝ። ዛሬ ያለቁ ልብሶችን እንዲሁም ደግሞ ብትን ጨርቆችን አምጠናል። ለሚመጡት ሰርጎች፣ ፕሮግራሞች እንዲሁ ክርስትናዎች በሙሉ የሚሆን ልብሱ ቆንጆ ልብሶች አዘጋጅተናል። መልካም። እነሱን ላስተዋውቅ። እሺ፣ ከዚህኛው ልብስ ስንጀምር እንግዲህ እንደምታየው እጅ ጉርድና ወራጅ ሆኖ የተሰራ ልብስ ነው። ጠቆር ቢልም ከላይ ሲልቨር ተጨምሮበት በጣም ከነጩ ጋር ውበት በጣም ድምቅ ያለ ልብስ ተደርጎ ነው የተሰራ። በጣም ነው የሚያምረው። እንደምታየው ሸፒ ነው። ጀርባው ሙሉ በሙሉ ዚፕ ኦር ደግሞ ዚፕ በጥቅጥቅ ተደርጎ መሰራት ይችላል። እንደሚፈልጉት መሆን ይችላል። ጥቅጥቁን የምንጠቀመው ያው ሳይዝ ችግር ቢኖር ሰፋና ደላ ማለት እንደሚችል ስለሚታወቅ እውነት ነው። እና መስቀሏንም እንደምታያት ውበት ያላት ናት። ከፊት ለፊቷ ላይ አጠር ያለ ነው ጥለቱ፣ ጀርባው ላይ ደግሞ ሰፋ ያለ ጥለት ነው። በጣም ውበት ያለው ጥቁር ከለር የሀገር ልብስ ላይ በጣም የሚያምራል። ድምቅ ብሎ የሚታይ ሰው መታየት የሚፈልግ ሰው በጣም ነው የሚያምረው። እንደሚታወቀው የምንሰራው በሶስት አይና መነን ነው። ውስጡ ላይም ደግሞ እንደዚሁ መገባበሪያ የሚባለውና ገበር አለው ማለት ነው። አሪፍ ነው እንደዛ ሲሆን። እንደዚህ ሲሆን ያምራል። ውበቱ በጣም ነው የሚያምር። የልጆችን ያው ባለቤቷ የፈለገችው እንደዚህ ስለነበረ ለልጆቿም እንደዚህ ውብ አድርገን ሰርተንላቸዋል። እንደምታየው ታምራለች። በጣም ቆንጆና ውበት ያላቸው ልብሶች ናቸው። እንደዚህ አድርገን ለልጆችም ለአዋቂም ድምቅ የምታደርግ እንደዚህ አድርገን ሰርተንላቸዋል። ለባለቤቷና ለልጇም እንዲሁ ተሰርቷል። ያው ሙሉ የቤተሰብ ስራ ነው። ዋጋዋስ? ዋጋ ይሄ ልብስ አልቆለት 17,000 ነው። 17,000 መልካም። እሺ፣ ቀጣይ ደግሞ ማሳይሽ ይሄኛው ነው። ያው እኔ ከለበስኩት ጋር አንቺ ከለበስሽው ጋር ማች ያደረገ ነው። የሚዜ ልብስ ታዘን የተሰራ ልብስ ነው። የሚዜዎቹ 4 ሚዜዎች ናቸው የተሰራላቸው። እንደምታዩ ይሄም እጅዬ ጉርድና እዚህ ጋር ቡፍ የሚል ነገር ስታይል ያለው ነው። ወራጅም ነው ልብሱ። ዙሪያም እንደዚሁ በጥልፍ የተሰራ ነው። በ5 አርብ ነው የተሰራው። እንደሚታወቀው በ3 አይንና በ5 አርብ የተሰራ ነው። ጥለቷ ጠበብ ብትልም ውበት ያላትና ድምቅ ያለች በጣም ፈርጥ መኖሩ ደግሞ የበለጠ ድምቅ እንዲል አድርጎታል። አንቺ የለበሽውም እንደዚሁ አንድ አይነት ነው። በጣም አንድ አይነት ናቸው። ውበታቸው በጣም ነው የሚያምር። እንደዚህ ያደረጉ በግሩፕም እንደዚሁ ያምራል። ለፕሮግራም ለሚዜም ብቻ ሳይሆን ለማጀቢያም ለሰርግም ለምንም መለበስ የሚችል ነውና በጣም የሚያምር ልብስ ነው። እኔ ለራሴ ወድጄዋለሁ። ዋጋስ? ኦኬ፣ ዋጋ አልቆለት ይሄ ልብስ 27,000 እዚህ ጋር ደግሞ ለየት ባለ ዲዛይን የተሰራ። ይሄኛው ደግሞ እንደምታዩ በጣም ነው የሚያምር። ይሄኛው። እሺ፣ ቀጣይ ደግሞ ይሄኛውን ነው የማሳይሽ። ይሄኛው ደግሞ
ሽመና በተሰራ ጥለት የተሰራ ልብስ ነው። እንደምታዩ በጣም ነው የሚያምር ግሪንና ባለ ዲዛይን የተሰራ ነው። ግሪንና ቬጅ ተቀላቅሎበት የተሰራ ልብስ ነው። ጥለቱ እንደዚህ ውበት ያለው የሚያምር ሻይን የሚያደርግ ነው። ወርቃማም አለው እዛው ላይ በጣም እንደዛም ሆኖ ያው እንደዚህ ልቅቅ አድርጎ ደግሞ ልብስ በዚህ ዲዛይን ባለው እንደምታያቸው እነዚህ ተሽከርካሪያቸው ዲዛይኖች የሀገር ልብስ ላይ አልተለመዱም። እንግዲህ ዲዛይነር ጋር መጥቶ ማሰራት አንደኛ ጥቅሙ ይሄ ነው። እውነት ነው። እንደዚህ ውብ አድርጎ እንደዚህ ከሽከሽ ባለው ነገር እንደዚህ ማሰራት ይችላል። ይሄውን ጥለቱ ትከሻ ላይ የሚቀር ነው። የራሱ ውበት አለው። በቃ ለየት ማለት ነው። እጅየውና እጅየው ጋር ይይዘዋል። ትከሻ የሚይዝ ልብስ ነውና በጣም ነው የሚያምር። በአራት አርብ ነው የተሰራ። መነኑ እንደሚታወቀው 2 አይና ነው። ከውስጥ እንዲሁም ደግሞ ማገባበሪያም አለው ገበርም አለው። እንደዚህ ቆንጆ አድርገን ሰርተን ደግሞ 20 ሺህ ብር ያልቆለት። ቀጣይ ያለውም እንደዚሁ የግሩፕ ነው። ይሄኛውም የተሰራ ልብሱ ተመሳሳይ ስታይል ናቸው። ግን ይሄ አንገቱ ቪ እንዲሆንላትና እጁ ጋር እንደዚህ ቅጥል እንዲኖረው ነው የተፈለገ። እንደዚህ በላስቲክ የሚትይዝ አጭር አጠር ያለች ልብስ ነች የተሰራችላት። ይሄኛው እንደምታዩም ደግሞ እንደዚህ ጥለቱ ሰፋ ያለ ልቅቅ ያለ ልብስ ጥለቱ በጣም ያምራል። ደግሞ ረጅም ስለምትፈልግ ረጅም ስለሆነች ነው እንጂ ከተፈለገ በአጭር እስከዚህ ድረስ ሆኖ ቁመቱ ማጠር ይችላል። ቁመቱ ማጠርም ይችላል። እንደዚህ ውብ ተደርጎ ይሰራል። ፍሪ ሳይዞች ፍሪ ሳይዝ ወፍራም ሰው ምናምን ኢቭን ለቀጭንም ያምራል። ፍሪ ሳይዝ ነጠላውም እንደምታዩ በጣም ረጅም እና ለቀቅ ያለ ነጠላ ነው። ቆንጆ ነው። በጣም ነው የሚያምረው። ይሄኛውም እንደዚሁ አልቆለት 20 ሺህ ማለት ነው። ዋጋቸው ተመሳሳይ ነው። ቆንጆ ነው በጣም። ሌላ ቀጣይ ደግሞ የማሳይሽ እኔ የለበስኳትን ልብስ ነው። እቺ እንደምታያትኝ በጣም ውበት ያላትና የምታምር ፈርጦቿም በጣም ውበት ያላቸው ከለሩ የልብሱ ከለርም እንደዚሁ በጣም የሚያምርና ከዚህ በፊት በነበረው ቪዲዮ ላይ አስተዋውቀዋለሁ። ልብስ ግን ሳይዙ ሰፋ ብሎ እስከዚህ ድረስ በነበረ ሳይዝ ነበር የተሰራው። ጥበቡ ሰፋ ባለው ነበር የተሰራው። አሁን ደግሞ በእንደዚችው በቀጠን ባለ ደግሞ መሰራት እንደሚችል ለማሳየትና የታዘዝነው እንደዚሁ በግሩፕ ስለሆነ የግሩፕ ስራም እንዲሁ ጥርት አድርገን እንሰራለን የሚለውን ለማሳየት ያክል ያምራል። በጣም ፍክት ያረጋል ሲለብሱት ደግሞ ይበለጥ ትንሽም ቢሆኑ እነዚህን አሳይተናል። ያምራሉ። የግሩፕ ልብሶች ናቸው። እንደነዚህ ቆንጆ አድርገን መስራት እንችላለን። እንደምታዩ በጣም ውበት ያለው ልብስ ነው። ይህ ልብስ ደግሞ አልቆለት 25 ሺህ ብር ከኛ ቤት ያገኛሉ ማለት ነው። 25 ሺህ ብር እንደዚህ ስፌቱን ምኑም ሁሉም ጥርት ብሎ ያላት ስታይልም ቆንጆ ናት። በጣም ነው የምታምር። ነው የሳይዝ ስለሆነች ቆንጆ ናት ስትለበስ እንጂ ቆንጆ ነች። በጣም ነው የምታምር። ሌላስ? እሺ ቀጣይ ደግሞ ብትን ጨርቆችን አሳይሻለሁ። ማሳይሽ ቀጫጭን ጥለቶችና ያው በግሩፕ ሲለበሱ ውበት ያላቸው ልብሶች ናቸው። አጠር ያሉ ሲሆኑ በጣም ነው የሚያምሩት። እንደምታዩ ይሄ ቡኒኝና እንዲሁም አረንጓዴ የተለያዩ ከለሮች እነዚህ ላይት ፒንክ እና ላይት ብሉ ያላቸው ልብሶች ናት። ሻይን ታረጋለች። እና በጣም ነው የምታምር። በወራጅም ቢሆን ከወገብ በላይ ደግሞ በፈለጉት አይነት ዲዛይን ቢሰራ በጣም የሚያምር ልብስ ነው። እንደምታዩ 2 አይና ነው መነኑ። በጣም ቆንጆ ነው። ውበት ያለው ወርቅ የሆነ ልብስ ነው። ይሄ ለዝግጅቶች በግሩፕ መልበስ ቢችሉ በጣም የሚያደምቅ ልብስ ነው። በጣም የሚያደምቅ ልብስ ነው። ይሄ አልቆለት 13 ሺህ ብር። ይሄኛው ደግሞ ዛሬ ለየት ያለ ያመጣውላችሁ በቻይና ጨርቅ በሚባለው የሚሸመን ልብስ ነው። እንደምታዩ ከለሩ የሆነ ቡል ያለ ነው የሚባል እንደዚህ አይነት ከለር ነው። ወደ ቬጅ ከለር ነገር ያለው አይነት ከለር ነው። ብዙ ሰው አንዳንዶቹ ነጭ ሲሆን የማይወዱ ሰዎች አሉና ፈዘዝ ያለ ነገር የሚወዱ ሰዎች አሉ። ጥለቷን ደግሞ እንደምታያት ቀጭን ነች። በጣም ነው የምታምር። ውበት ያላት ጥለት ልብስ ነችና እንደዚህም ደግሞ በእንደዚህ አይነት ጨርቅም ደግሞ ማዘዝ እንደሚቻል ሲሰራ ደግሞ በፈለጉት ዲዛይን ሲሰራ በደንብ የምታምር ውበቷ የምትወጣ ቀሚስ ናት። በጣም ነው የምታምር። ለጎት አሰራር መሰራት ይችላል። ይሄ 5 አርብ ነው ልብሱ። ባለ 5 አርብ ነው። እንደምታያት ነጠላውም አንድ አይነት ሳይዝ ያላት ልብስ ነች። ጥለቷን እቺን እንኳን ባይሆን በተለያየ ጥለት አሁን ለምሳሌ ይሄን ጥለት በዚህኛው ጨርቅ አሰሩልኝ ብሎ ማዘዝ ይቻላል። ጨርቁን ለሚፈልገው ጥለት መቀየር ይቻላል ማለት ነው።
እና እንደዚህ በፈለጉት አይነት አሰራር ከወገብ በላይም ይሄኛው ራሱ የሆነ ጨርቅ ስላለው አንድ አይነት ከለር ነው የሚሆነው። ወራው በፈለጉት አሰራር መሰራት ይችላል። ወራጅም ያምራል። እንዲሁም በፈለጉት እጅዬ አጭር እጅዬ ረጅም በፈለጉት መሰራት ይችላል። ይሄኛውም ዋጋው 13,000 ነው። ያው ናቸው ቀጭን ልብሶች በብዛት እንደዛ ናቸው። ይሄኛውም እንደምታየው ቀይ ነው። በጣም የሚያምር ልብስ ነው። ቀይ ደግሞ በጣም በግሩፕ በደንብ የምትታይበት አይነት ልብስ ነው። አዎ ቆንጆ ነው ከተሰራ ዲዛይነሩ ነው ዋናው የሚወስነውና እውነት ነው። በጣም ፍክት ብሎ መታየት ላይ የሚፈልግ ሰው እንግዲህ የዛሬው አማራጭ በጣም አሪፍ ነው፣ ቆንጆ ነው። ይሄኛውም እንደዚሁ 5 አርብ ነው። በሁለት አይና የተሰራ መነን ነው። ቆንጆ ነው። በጣም ነው የሚያምር። እኔ ቀይ ነገር ወዳለሁ። ያፈካል ደግሞ በደንብ ያፈካልኝ። ያው ሰው እንዲታይ ያደርጋልኝና ይሄንም እንደዚሁ በግሩፕ በፈለጉት አሰራር ተሰርቶ ይሄኛውን 13,000 ነው ዋጋው። መልካም። በግሩፕ መቶ ለሚያሰራ ዲስካውንት አለሽ? ዲስካውንት 3 ሆኖ ከዛ በላይ ለሚመጡ ሰዎች ዲስካውንት አለን። ቆንጆ አድርገን ሁሉንም ያስደስታል ብለን በደንብ በፍቅር ሰርተን እናስረክባለን። መልካም። እንደዚህ ሰፊ ልብስ ነው የማሳይሽ። ሰፋ ያለ ጥበብ በቢጫ እና በወይን ጠጅ ያማረ ልብስ ነው። ይሄ ልብስ ከዚህ በፊት በብዙ ከለሮች ነበሩት። በቤዥም ነበረው፣ በአረንጓዴም እንደዚሁ በውሃ ሰማያዊም ነበረው። አሁን ደግሞ እንደዚሁ በቀይና በቢጫ መጥቷልኝ። በጣም ነው የሚያምረው። ውበቱ ቆንጆ ነው። ይሄኛው ከለር ከነበሩት ከለሮች ደግሞ ይሄ ከለር በደንብ ያደምቃልኝ። ይሄም ልብስ እንዲሁ በግሩፕ ቢለበስና ወይ ደግሞ የሙሽራ እናት ወይ ክርስትና ሽምግልና ምናምን ቆንጆና በጣም የሚያምር ልብስ ነው። በተለምዶ ሰፋ ያለ ጥበብ ለዝግጅት ስለሚለመድ ስለሚመረጥ ነው እንጂ ለማንኛውም እንትን መሆን ይችላል። ሁለት አይና ነው መነኑ እንደሚታወቀው። ነጠላዋም እንደዚሁ እንደዚህ የምታምር ሆና ወጣለች። ቆንጆ ነች፣ መካከለኛ ነች፣ ቆንጆ ነች። ይሄም እንዲሁ አልቆለት በፈለጉት አሰራር መሰራት ይችላል። ይሄም እንዲሁ 18,000 አልቆለት 18,000 ብር። ቀጣይ ደግሞ ማሳይሽ እቺ የምታምር መካከለኛ የሆነችው ልብስ ነች። በጣም ቆንጆ ነች፣ በጣም ታምር። እኔ ገና ሳያት ነው የወደድኳት። ከታች እንደምታየው ሙሉ በሙሉ ልብሱ የተሰራ በወርቃማ ልብሶች ተቀላቅሎ ነው። ከለራቸው ካሜራ ላይ ላይታይ ይችላል። በአካል መተው ቤት በደንብ ሻይን የምታደርግ ወርቀ ዘቦ አፍክቶታል። በደንብ በጣም ነው የምታምር። ዲዛይኑ አቪን የተቀመጠበት አቀማመጡ ዲዛይኑ በጣም ውበት ያለው ነው። መካከለኛ መሆኗ ራሱ ማንኛውም ሰው እንዲመርጣት መሆን የምትችል አይነት የምርቃትም ወቅት ነው። የምርቃት ሪኮመንድ ነው። በጣም ነው የምታምር። እንዲሁም ይሄም በሁለት አይና ነው የተሰራው መነኑ። ነጠላዋም እንደዚህ ሆናለች። ቆንጆ ሆና ነው የተሰራች። መካከለኛ ነው የምትባለው ጥለቷ። በጣም ነው የሚያምረው። እንደዚህ ቆንጆ ተደርጎ በፈለጉት አሰራር ሙሉ በሙሉ ብዙ ከለሮችን ቢሆኑ ወርቃማ ተቀላቅሎ የተሰራ ልብስ ነው። በጣም ነው የሚያምረው። ይሄ ያልቆለት ዋጋ 17,000። እሺ ቀጣይ ማሳይሽ ደግሞ ይሄኛውን ልብስ ነው። ይሄኛው ልብስ በብዙ ከለሮች ነበረ። አረንጓዴም ነበረው፣ ቀይም ነበረው። ግን አሁን ይሄ ከለሩም ዲዛይኑም ለየት ብሎ ነው የወጣው። ከዚህ በፊት የነበሩት ላይ እነዚህ ዲዛይኖች መነኑ ላይ ነበር ዲዛይኑ ተደርገው የተቀመጡ። አሁን ላይ ግን እዚህ ከጥለቱ ጋር አብሮ ተቀላቅሎ እንደዚህ 4 ማዕዘን ዲዛይን ተጨምሮበት የመጣ ልብስ ነው። በጣም ነው የሚያምረው። ይህም መደቡ ሻይን ናቸው። ወርቃማም ቀይም ሁሉም ነገር አላቸው። ግን ተቀላቅለው ፍዝዝ ያለ ከለር ፈጥረው እንደዚህ ከላይ ያሉት ነገሮች ወጣ እንዲሉና ውበት እንዲፈጠር አድርጎታል። ስፋቱ በጣም ነው የሚያምረው። እናት ብትለብሰው ሪኮመንድ አደርጋለሁ እኔ። ምክንያቱም ይሄ በጣም በቃ ደርበብ የሚያደርግ ልብስ ስለሆነ ወድጄዋለሁ እኔ በጣም። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። ነጠላውም እቺ እንደዚህ ሰፊ ወጣለች። ጥለት ያለው ነው ነጠላው። ጥለቱ ሰፋ ያለ ነው፣ ረጅምም ነው። እናቶች ረዘም ያለ ነጠላ ይወዳሉና እኔ ቤት ደግሞ ረዘም ያሉ ነጠላዎች ነው የሚቀርቡ። ይህም አልቆለት በፈለጉት አሰፋፍ 20,000 ብር። ቀጣይ ደግሞ ማሳየሽ የቅድሞ አይነት የክር
አገባቦች ያሉት ሆኖ ስራው ግን ዲዛይኑ ደግሞ የልብሱ ዲዛይን ደግሞ ለየት ባለ ማለት ነው። ሰፋ ያለ ጥለት ነው። ዲዛይኑም ለየት ይላል። እነዚህም እንዳለ ሙሉ በሙሉ ወርቃማ ነገሮች ወርቀ ዘቦች ገብተው የተቀላቅሎ የተሰራ ልብስ ነው። በጣም ነው የሚያምረው። ውበት አለው ልብሱ። ያው እናንተ ቪዲዮ ላይ ላይታያችሁ ይችላል። ያው እንትንም ስላለ ነው ሻይን የሚያደርገው። በአካል ቢያዩት ደግሞ የበለጠ በጣም አሪፍ በጣም የበለጠ የሚያምር ልብስ ነው። ይህም እንደዚሁ በሁለት አይና መነን የተሰራ መነኑ ራሱ በጣም ውበትና ያለው የሚያምር ልብስ ነው። ነጠላውም እንደዚሁ ይህንን ይመስላል። ሰፋ ያለ ነጠላ ነው። ቁመቱም እንደዚሁ ረዥም ነው። ይህንም እንደፈለጉ አሰራር መሰራት ይችላል። ብዙ ጊዜ እንደዚህ ሰፋ ያሉ ልብሶች ወራጅ ባይሰሩ ያምራል። የበለጠ ከወገብ በላይ የሆነ ልብሶች ቢሰሩበት የታችኛው ውበት እንዳለ ይሆናል። ጥበቡ እንዲታይ ያደርገዋል። የዚህ ልብስም አልቆለት 20 ሺህ ብር። ጣይ ደግሞ የማሳይሽ የሳባ ልብሶች ናቸው። በጣም ነው የሚያምረው። በጣም ነው የሚያምረው ልብሱ እንደምታዩ ውበት ያለው። ይህ የሳባ ጨርቅ ይባላል። ሳባ ጨርቆች ደግሞ አሁን እንደዚሁ ጥለት ተደርገው ደግሞ እየተሰሩ ነው። አሁን እንደዚህ ቆንጆ ሳባ ልብሶችን ደግሞ እየሰራን ነው። በጣም ነው የሚያምረው። ኢቭን ላይኛው ፓርት እንደዚህ ሻይን ያደርጋል። የራሱ ውበት አለው የላይኛው ፓርት ራሱ በጣም። ይሄ የተሰራው በጎመን ከለር ነው። ጎመን ከለር እና ቬጅ ተቀላቅሎበት ነው የተሰራ። ይሄ ከለር አማራጭ አለው። ይህ እንደምታየው ሙሉ ከላይ እስከታች በሸፒ ተደርጎ ድሮ እናቶቻችን ምናምን ያገቡበት የልብስ ስታይል እንግዲህ እነሱን ልብስ ስታይሎች መልሰን ማምጣት እንችላለን። በጣም የሚያምር መልኩ መሰራት ይችላል። እንዲሁ ደግሞ በሌላ ከለር አማራጭ አለው። ይሄኛው እንደምታዩ ደግሞ ይሄን የመሰለ ውበት ያለው ልብስ ደግሞ አለ። ከተለመደው የሀበሻ ቀሚስ ለየት ያለ ይሄኛው ከወገብ በላይ ራሱ ላይኛውና ከወገብ በታች ደግሞ ይመሳሰልን ብሎ የሚያስብ ሰው የሚፈልግ ሰው በዚህ አማራጭ አለው ማለት። አሁን ይሄ ከወገብ በታች ይሆናል። እንደዚህ ከወገብ በታች ነው። ይሄ ደግሞ ከወገብ በላይ ሆኖ መሰራት ይችላል ማለት። ሲሰራ በጣም የሚያምር ልብስ ነው የሚሆነው። በጣም የሚያምር ነው። ሸፒ ከፈለጉ መሆን ይችላል። ኦር ደግሞ እንደማንኛውም በ4 አርብ በ5 አርብ እየተሰሩ መውጣት የሚችሉ ልብሶች ናቸው። ይሄኛው እንደምታዩ አረንጓዴና ወይን ጠጅ ተቀላቅሎ ሌመን ነገር ከወይን ጠጅ ጋር ተቀላቅሎ ነው የተሰራ። በጣም የሚያምር ከለር ነው። ስካርፍም እንዲሁ የሚያምር ስካርፍ አለው። በነጠላ ይሁንልን ብሎ የሚፈልግ ሰው ደግሞ በነጠላ መሰራት ይችላል። እንዲሁ ደግሞ ይሄኛው ሌላ አማራጭ ከለር አለ። የድሮ ውበት እየተመለሰ ነው በጣም ይሄኛውን አሁን ሁለቱን ያሳየውሽ በሸፒ እንዲሰራላቸው ፈልጎ የታዘዘ ነው። ይሄኛው ግን እንደምታዩ በ5 አርብ የተሰራ ልብስ ነው። እንዲሁ ይሄ ደግሞ ኖርማል ቀሚስኛ እንደምንሰራቸው በላስቲክ ተደርጎ ሊሰራ የወጣ ልብስ ነው። እንደምታዩ በጣም ነው የሚያምረው። ፒንክ ነው ልብሱ። ታችኛው መደቧ ደግሞ እንደምታያት አብሽ ከለር እና ፒንክ አንድ ላይ ተቀላቅሎ የተሰራ ልብስ ነው። በጣም ነው የሚያማምሩት። እነዚህን የመሰሉ ሰው እንግዲህ ፈካ ብላችሁ ትታያላችሁ ማለት በደንብ እርግጠኛ ሆነው እነሱ ራሱ አይተው ይመሰክራሉ። በጣም ያምራል። እና እነዚህን የመሰሉ ቆንጆ ልብሶችን ደግሞ እኛ ጋር ማግኘት ይችላል። ይሄ አልቆለት ዋጋው 30 ሺህ። ቆንጆ ነው ግን ዋጋው ትንሽ ተወደደ። ዋጋቸው ውድ የሆኑበት ምክንያት አንደኛ ሳባ ጨርቆች እንደዚህ ናቸው፣ ውድ ናቸው ሲሰሩ ከመነን ጋር ይለያያል። ሳባ ማለት ታችኛው ላይኛ ልብስ ጥለት የምንሰራባቸው ልብሶች ከላይ ራሳቸው ተሸምነው ሲሰሩ ነው እና ሽመናቸው ራሳቸው ውድ ነው። ልብሱ ደግሞ ውበት ያለው ቢወደድም ሊለበስና ሊፈቀር የሚችል አይነት ልብስ ስለሆነ ይገባዋል። ልብሱ ራሱ ይገባዋል የሚባል ከሌላው እንዴት ተለየ ለማለት ነው እንጂ በጣም ይገባው ልብስ ነው። ያለ ጥለት ኢቭን ይሄኛው ብቻውን ተሸምኖ ይሄ ከወገብ በላይ ይሄኛው ብቻውን ተሸምኖ በጥልፍ መሰራት ይችላል። አሁን ቅድም እኔና አንቺ ለብሰን ይሄን ስናስተዋውቃቸው የነበሩ ልብሶችንም እንዲሁ በሳባ በልሙጡ መስራት እንችላለን። እንደነሱም መስራት ይቻላል። ለዛ ነው ውድ የሆነው። እሺ ቀጣይ ደግሞ ብትን ጨርቆችን አሳይሻለሁ። እዚህ በመነን የተሰሩ ናቸው። እንደምታዩ ይሄ ብዙ ከለሮች አሉት። ወይነ ጠጁ ቢያጠቃም
ከውስጥ ላይ ደግሞ ቬዥም አለው ሰማያዊ ነገርም አረንጓዴ ነገርና ሰማያዊ ነገርም አላቸው። ብዙ ከለሮች አሏቸው። ይሄም እንዲሁ እንደሚታወቀው በሁለት አይና ነው የተሰራው። በሁለት አይና መነን ነው የተሰራው። በጣም ነው የሚያምር። እኔ ከለር ደመቅ ያሉ ከለሮችን እወዳለሁ። ሰውም ደግሞ አሁን በጣም ተቀባይነት አለው። ድሮ ይፈራ ነበር ደመቅ ያለ ከለር ነው፣ ፈካ ያደርጋል። አሁን ግን ፈካ ያደርጋልኝ። በግሩፕ ኢቭን ለብቻዋም ራሱ ለብሳ ሰርግ ላይ ብትሄድ ብቻዋን የምትታይበት አይነት ልብስ ነው። በጣም ነው የሚያምር። እኔ ወድጄዋለሁ። ይሄም እንዲሁ አልቆለት 23,000 ብር። ዋጋው 23,000 ነው። በጣም ነው የሚያምር። እንደዚህ አድርጌ ላሳያችሁ ውበቱ። መልካም። እሺ ቀጣይ ደግሞ እንዲሁ ሌላ የሚያምር ልብስ ነው። ይሄም ከለሩ በጣም ደስ የሚል ከለር ነው። ፈካ ያለ ነው እያልነው፣ ይሄ ደግሞ የበለጠ ፈካ የሚያደርግ በጣም ፈካ የሚያደርግ ከዛ ረዘም ያለ ጥለቱ ወደ ላይ ረዘም ያለ ጥለት ነው ያለው። ሰፊ ጥበብ መሆኑ አሪፍ ነው። በጣም ነው የሚያምረው። ቀይ ነው መደቡ፣ ቀይ ነው። ከላይ ደግሞ እንደምታየው ወርቃማና ፒንክ ፈዘዝ ያለ ፒንክ አለው። ላይት ፒንክ የሚባለው አይነት ከለር አለው። ጥለቱም ነጠላውም እንደዚህ ነው። እንደምታየው ቆንጆ ነጠላ ነች። ቀይ ከለር ለሚወድ እንግዲህ እንዴ በጣም ቀይነቱ በጣም እንዳይደምቅ እነዚህ ላይት ፒንኮች እና እንትን ወርቃማው ስላለ ትንሽ ያዝ አድርጎታል። በጣም የሚጮህ አይነት እንትን አይደለም። ያው ካሜራ ላይ ምናልባት ከታያቸው እንደዛ አይደለም። በጣም የሚጮህ አይነት ልብስ አይደለም። ይህ እንደዚሁ አልቆለት በፈለጉት አሰፋፍ ከወገብ በላይ 25,000 ማለት ነው። 25,000 ብር። ቀጣይ ደግሞ ይሄኛውን ነው ማሳይሽ። ይሄን ከለር እኔ በጣም ነው የወደድኩት። ያልተደፈረ ከለር ነው። እንደዚህ ከለር ተደፍሮ አያውቅምና ይሄን ከለር ስለሰሩት እንትን ብሎኛል፣ ወድጄዋለሁ። ከዚህ በፊት ይሄን በሌላ ከለሮች አሉት ልብሱ፣ ግን ይሄን ከለር የበለጠ በጣም ወድጄዋለሁ። በግሩፕ በተለይ በግድ ልበሱት። በግድ መለበስ ያለበት በግሩፕ ሊለበስ የሚያምር ልብስ ነው። ምክንያቱም ማንም የለውም እንደዚህ አይነት ከለሮች። ይሄኛው ከለር መደቡ ከለር ለብቻው ሌላ ቦታ ላይ ተቀምጦ ነው እንጂ ሙሉ መደብ ሆኖ ብዙም አልተለመደም እና በጣም ነው የሚያምር። ከቢጫው ጋር ራሱ ሂዷል። እነዚህ ዳር ላይ ደግሞ ጎመኔ የሚባሉ ከለሮች አሉት እና በጣም ነው የሚያምር። እኔ በጣም ወድጄዋለሁ። ትወዱታላችሁ በእርግጠኝነት እና አሰሩት በግሩፕ ላለው። ነጠላውም እንደምታዩት ሰፋ ያለ ነጠላ ነው እና በጣም ነው የሚያምረው። እንግዲህ ለመጪው ሽምግልና ሰርግ ላለባቸው ሰዎች የግድ መለበስ ያለበት ልብስ ነው። ሲያልቅ ደግሞ ተሰርቶ በደንብ የሚያፈካቸው ነው የሚያምር ነው። ይሄም እንደዚሁ አልቆለት 20,000 ብር ነው በፈለጉት አሰራር። መልካም። እሺ ተመልካቾቻችን ለዛሬ ያዘጋጀናቸው ልብሶች እነዚህን ይመስሉ ነበረ። በሚቀጥለው ደግሞ እንደዚሁ የሚያማምሩ ጥለቶችን እና እንዲሁም ደግሞ እንደዚህ ያለቁ ልብሶችን አንድ ላይ አድርገን የግሩፕ ልብሶችንም እናስተዋውቃችኋለን። ለዛሬ የነበረን ይሄ ነው። በሚፈልጉት አይነት ዲዛይን የሚፈልጉትን ፍላጎት ለማሟላት የምንሰራ ሰዎች ነንና ይምጡ፣ ይጎብኙን፣ ወር ይደውሉልን እንላለን። እሺ ሳሮን፣ እንግዲህ በጣም ብዙ የተለያዩ ዲዛይን ያላቸው የሀገር ልብሶችን አሳይተሽናል። ናት ዝግጅታቸውን እንግዲህ በተለየ ዲዛይን ደምቀው አምረው መዋል የሚፈልጉ አንቺ ምርጫ ያደርጋሉ ብዬ ተስፋ አደርጋለሁ። እነዚህን ልብሶች ላይ የሚፈልጉ ደግሞ አድራሻሽና ስልክ ቁጥርሽን እንደዚህ ንገሪኝ። እሺ አድራሻችን 22 ከጎላጎል ወደ ቦሌ የሚወስደው መስመር ላይ ከወርቁ ህንጻ ፊት ለፊት ሚዮብ የሚል ህንጻ አለ። ሁለተኛ ፍሎር ላይ እንገኛለን። እንዲሁም ደግሞ ስልክ ቁጥራችን 0915862149 ነው። በፌስቡክም አለን። ሳሮንኖች በሚል ይገኛል። ሌሎቹን ደግሞ ሳሮን ዲዛይን በሚሉ ሁሉም ቦታ ላይ ይገኛሉ። በሁሉም ቦታ ላይ ማግኘት ይችላሉ። እኛ ይምጡ፣ ይጎብኙን እንላለን። እሺ ሳሮን፣ በጣም እናመሰግናለን። እሺ እኔም በጣም አመሰግናለሁ። እሺ ተመልካቾቼ፣ ለዛሬ ያስኩት ፕሮግራም ይህንን መስል ነበረ። ትወዱታላችሁ ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።